ሰላም ሰላም ወገኖች ዛሬ የምናየው ሊነር ሬግሬሽን ሞዴልን እናያለን። ሊነር ሬግሬሽን ሞዴል እንዴት እንደሚሰራ እናያለን። ያ ማለት ከዚህ በፊት ያው አስ ፕሪሪኩዊዚት ማሽን ለርኒንግ ላይ ብዙ ጊዜ ፕሪሪኩዊዚት ማትስ ናውሌጅ መኖር አለባችሁ የሚለው ነገር አሁን በዚህ አልጎሪዝም ላይ ማትሱ ማን ነው፣ እንዴት ነው ከጀርባ ያለው ማቴማቲካል ፋውንዴሽኑ እንዴት ነው የሚለውን ጭምር የምናይ ይሆናል። ስለዚህ ሊነር ሬግሬሽን ኖርማሊ የሚሰራው እዚህ ጋር ግራፉ ላይ እንዳያችሁት ይሄ ምንድነው የሪግሬሽን ላይን ነው። ስለዚህ እነዚህ ደግሞ ዴታ ፖይንቶች ናቸው። በዚህ ነው በእንደዚች ዲያግራማቲካል ኦር ግራፊካል ሞዴል ነው የሚሰራው ማለት ነው። ስለዚህ እንዴት እንደሚሰራ ሁሉ ነገር የምናይ ይሆናል። ስለዚህ ዋት ኢዝ ሊነር ሪግሬሽን የሚለውን ኖርማሊ የሊነር ሪግሬሽን ዲፊኒሽኑን ስናይ ሊነር ሪግሬሽን ኢዝ a supervised machine learning algorithm that model the relationship ቢትዊን ዲፔንደንት ቫሪያብል እንደ ዋን ኦር ሞር ኢንዲፔንደንት ቫሪያብል። ስለዚህ ሊነር ሪግሬሽን ማለት ያው ሱፐርቫይዝድ ማሽን ለርኒንግ ውስጥ አንዱ አልጎሪዝም ነው። ነገር ግን ሞዴል የሚያደርገው ዲፔንደንት ቫሪያብል እና ኢንዲፔንደንት ቫሪያብል መካከል ያለው ሪሌሽንሺፑን ሞዴል ነው የሚያደርገው። ሱፐርቫይዝድ ለርኒንግ ላይ ሱፐርቫይዝድ ለርኒንግ ዲፔንድ የሚሆነው በሌብል ነው ዊ ሱፐርቪዥን ነው ስንል ምንድነው ዲፔንደንት ቫሪያብል አለው ማለት ነው ኦር ታርጌት አለው ማለት ነው። ስለዚህ በዛ ታርጌት እና ደግሞ ፊቸሮች መካከል ያለውን ሪሌሽንሺፕ ሲሰራ ዋት ዊ ኮል ሊነር ሪግሬሽን እንላለን ማለት ነው። ሌላው ባይ ፊቲንግ the linear equation to observe data። ስለዚህ አሁን ሊነር ሪግሬሽን የሚሰራው በማን ነው? ሊነር ኢኩዌሽን ማትስ ላይ የምታውቁት ከሆነ ሊነር ኢኩዌሽን ላይ ቤዝድ ሆኖ ነው የሚሰራው ሊነር ሪግሬሽን ማለት ነው። ስለዚህ ሌላው ደግሞ የሊነር ሪግሬሽን አይነቶች አሉ። ሁለት አይነት ሊነር ሪግሬሽን አለ። አንደኛው ሲምፕል ሊነር ሪግሬሽን ነው የሚባለው ዋን ኢንዲፔንደንት ቫሪያብል ሲኖር ኦር ዋን ፊቸር ሲኖር ምንድነው የሚባለው? ሲምፕል ሊነር ሪግሬሽን ነው የሚባለው። ሌላው ደግሞ ማልቲፕል ፊቸሮች ሲኖር ማልቲፕል ሊነር ሪግሬሽን ነው የሚባለው። ስለዚህ እዚህ ጋር ዲያግራማቲካሊ ስናይ እዚህ ጋር ዋይ ሪፕሬዘንት የሚያደርገው ዲፔንደንት ቫሪያብል ኦር ሌብል ኦር ታርጌትን ሪፕሬዘንት ያደርጋል። ሌላው ደግሞ ኤክስ ሪፕሬዘንት የሚያደርገው ፊቸሮቹን ማለት ነው ኢንዲፔንደንት ቫሪያብሎችን ሪፕሬዘንት ያደርጋል። ሊነር ሪግሬሽን ምን ያደርጋል? ድሮ ላይን ሊነር ላይን ኦር ሊነር ኢኩዌሽንን ድሮ ያደርጋል። ስለዚህ ሊነር ላይን ላይ እዚህ ጋር ላይን ኦፍ ሪግሬሽን ነው የሚባለው ላይን። እነዚህ ደግሞ ዴታ ፖይንቶች ናቸው ዶቶች ማለት ነው። ስለዚህ በዚህ ነው ቪዥዋላይዝ ሲደረግ የሊነር ሞዴል የሚሰራው ማለት ነው። ሌላው ማቴማቲካል ፋውንዴሽኑን ስናይ የመጀመሪያው ሲምፕል ሊነር ሪግሬሽን እንዴት ነው የሚሰራው የሚለውን ስናይ ኖርማል ሪግሬሽን ይሄ ማለት አሁን ስትሬት ላይን ኢኩዌሽኑ ነው። ኖርማል ሊነር ኢኩዌሽን ዋይ እኩል ይሆናል ቲዝ የሚላችሁ ከሆነ ሊነር ኢኩዌሽን ላይ ዋይ እኩል ይሆናል ኤምኤክስ ፕላስ ቢ ኦር ሲ አይደል? ሪፕሬዘንት የሚደረገው ኤምኤክስ ፕላስ ቢ ኦር ሲ ነው። ስለዚህ ኤምኤክስ ፕላስ ቢ ነው። እዚህ አሁን ይሄ በዚህ ፎርማት ነው ዋይ አለ ዋይ እኩል ይሆናል ሪፕሬዘንት ይሄን አሁን እኔ በቤታ ነው ሪፕሬዘንት ያደረግኩ ቤታ ዋን ማናት? እቺ ኤም ናት ስሎፓ ማለት ነው። ከዛ እዚች ጋር እቺ ደግሞ ኤክስ ፕላስ እዚህ ጋር ምንድነው ጀስት ኢንተርሰፕቱ ቢ እኩል ይሆናል ዜሮ። ስለዚህ እዚህ ጋር ቤታ ዜሮ ኢንተርሰፕት ሪፕሬዘንት አድርጋለሁ ፕላስ ኢረር ካለ ኢረር ነው የሚባለው ኤፍ ስለሆነ ሪፕሬዘንት የሚያደርገው። ስለዚህ ዋይ ዲፔንደንት ቫሪያብል ነው፣ ኤክስ ኢንዲፔንደንት ቫሪያብል ነው፣ ቢ ዜሮ ቤታ ዜሮ ደግሞ ዋይ ኢንተርሰፕት ኦር ባያስ ተርም ነው የሚባለው። ሌላው ደግሞ ቢ ዋን ስሎፕ ኦር ኮፊሽንት አይደል? ትዝ የሚላችሁ ከሆነ ኬሚስትሪ ላይ ኦር ማትስ ላይ ምንድነው የሚባለው? ይሄ ኮፊሽንት ነው የሚባለው። ስለዚህ እሱ ነው። ሌላው ኢ ማለት ኤረር ተርም ነው። ቪዥዋላይዜሽን ስናይ እዚህ ጋር እነዚህ ምንድናቸው? ዴታ ፖይንቶች ናቸው። ይሄ ደግሞ ምንድነው? የሪግሬሽን ላይን ነው። ስለዚህ ሪግሬሽን ላይኑ ሪፕሬዘንት የሚያደርገው ዋይ ኢኩዋል ቤታ 0 ፕላስ ቤታ 1 ታይምስ ኤክስ ሲሆን ምንድነው ይሄ ላይኑን ሪፕሬዘንት ያደርጋል። ዊዝ ኢረር ሲኖር ደግሞ ኢረርን ስንጨምር ኖርማል ይሄን ኢኩዌሽን ይሰጣል። ስለዚህ እዚህ ጋር አሁን እዚህ ጋር አሁን ለምሳሌ በቀይ ሪፕሬዘንት የተደረገችው ፕሪዲክትድ ቫልዩ ፎር ኤክስ። ስለዚህ ላይኑ አሁን ኖርማል የሚያሳየው ፕሬዲክሽኑ ነው የሚያሳየው። ነገር ግን እነዚህ ዴታ ፖይንቶች ናቸው። ላይን ከላይኑ ደግሞ ወደ ላይ ያለው ዴታ ፖይንት ድረስ ያለው ሪፕሬዘንት ቢያደርገው ኢረሩ ነው ማለት ነው። ላይኑ ዴታው ኖርማል አክቹዋል ዴታ ይሄ ሲሆን ፕሪዲክት ያደረገበት ዴታ ይሄ ነው። ስለዚህ እዚህ ነው ላይኑ ያለው፣ እዚህ መካከል ያለው ኢረር ነው የሚባለው። ሌላው ደግሞ እዚህ ላይን ላይ ስሎፕ ስንሰራ ስሎፕ ማለት ታን ኤች ነው። ታን ስንሰራ ማለት ነው። ታን ኤች እዚች ጋር
ቴታ አለች። ስለዚህ የታን ኤች ኦር አሁን ቴታን ሪፕሬዘንት ያደረግነው ቤታ ዋን ስለሆነ በዛ ሪፕሬዘንት ስላደረግን ነው ስሎፕ እኩል ይሆናል ቤታ ዋን እና ሌላው ደግሞ ኢንተርሰፕት የሚሆነው ቤታ ዜሮ ሪፕሬዘንት ያደረግኩት ምን ሲሆኑ ነው? ኤክስ ዜሮ ሲሆን ኤክስ ዜሮ ሲሆን ኢንተርሰፕት ሪፕሬዘንት ያደርጋል፣ ኢንተርሰፕትን ይሰጣል ማለት ነው ቫልዩን። ስለዚህ በእንደዚህ ፎርም ነው ኖርማል ሊነር ኢኩዌሽን ኦር ግራፊካል ፎርም ነው የሚሰራው ሊነር ሪግሬሽን ማለት ነው። ስለዚህ ሌላው ለነዚህ ለፓራሜትሮች አሁን ለምሳሌ ፓራሜትሮች ነማን ናቸው? ቤታ ዜሮ እና ቤታ ዋን እና ቤታ ዜሮ ፓራሜትሮች እነሱን ሶልቭ ለማድረግ ምንድነው ኦርዲናል ሊስት ስኩዌር የሚል ሜትድ ነው የምንጠቀመው። ኦርዲናል ሊስት ስኩዌር ሜትድ ላይ እነዚህን ፎርሙላዎችን ፕሮቫይድ ያደርጋል ማለት ነው። ኦርዲናል ሊስት ስኩዌር ሜትድ ፋይንድ ለማድረግ ማለት ነው እነዚህን ቤታ ዋና ቤታ ዜሮን ሶልቭ ለማድረግ ማለት ነው። ይሄን ኢኩዌሽን ተጠቅመን ምን እናደርጋለን? እነዚህ ቤታ ዋና ቤታ ዜሮን ሶልቭ ማድረግ እንችላለን ማለት ነው። ስለዚህ እዚህ ጋር ሶልቭ ስናደርግ ይሄ ማለት ሳሜሽን ኦፍ ኤክስ አታይ ያው እያንዳንዱ ፖይንት ነው ሪፕሬዘንት የሚያደርገው ኤክስ አታይ ማይነስ ሚን ኦፍ ኤክስ የኤክስ ሚን ማለት ነው። ሌላው ደግሞ ዋይ አት ማይነስ ሚን ኦፍ ዋይ ሲካፈል ሳሜሽን ኦፍ ስኩዌር ኦፍ ኤክስ አታይ ማይነስ ሚን አት ሚኑን ማለት ነው። እነዚህ እንትኑን ሳሜሽን እና በዚህ ስናካፍል የሚሰጠው ቤታ ዋንን ፋይንድ እናደርጋለን በዚህ ፎርሙላ። ሌላው ደግሞ በዚህ ፎርሙላ ደግሞ ቤታ ዜሮን ምናደርጋለን ፋይንድ እናደርጋለን ማለት ነው። ስለዚህ ኖርማል ኤግዛምፕል ስናይ እዚህ ጋር አሁን ለምሳሌ ዴታ ፖይንት አሱም የሚያደርጉና እነዚህ ዴታ ፖይንቶች አሉ እንበል። እዚህ ጋር ሃወርስ ስቴዲድ አት ኤክስ ያው ኤክስን ሪፕሬዘንት የሚያደርገው እንደ ሃወር ስቴዲድ ብዬ ሪፕሬዘንት አደርጋል። አንድ ተማሪ ምን ያክል አጠና ምን ያክል አመጣ የሚለውን ዋይን ደግሞ በቴስት ስኮር ሪፕሬዘንት አደርጋለሁ። ይሄ ሳምፕል ዴታ ነው። ለምሳሌ እንደ ምሳሌ የወሰድኩት ሳምፕል ዴታ ነው። 1 ሰዓት ያጠና 50 ያመጣ፣ 2 ሰዓት ያጠና ይሄን ያመጣል፣ 3 ሰዓት የሆነ ዴታ አለ እንበል። የስቱደንት ሪሌትድ የሆነ ዴታ ይሄን ዴታ አሁን ለምሳሌ የዚህ ዴታ እንትኑን ሲንሰራ ካልኩሌት አድርገን ከዚህ ዴታ ለምሳሌ የሊነር ሪግሬሽን ዋናው አላማ ምንድነው? ያን አሁን ኢኩዌሽኑን ፋይንድ ማድረግ ነው። ሊነር ኢኩዌሽንን ፋይንድ ማድረግ ነው። ዋንስ ሊነር ኢኩዌሽን ፋይንድ ካደረገ ኔክስት ፕሪዲክት ማድረግ ይችላል። ስለዚህ አሁን ከዚህ ዴታ የኛ አላማ አሁን የምንሄደው ማንን ነው? ሊነር ኢኩዌሽንን ፋይንድ ለማድረግ ነው። በዚህ ዴታ ላይ ቤዝድ ሆነ ሊነር ኢኩዌሽንን ፋይንድ እናደርጋለን። ከዛ ሊነር ኢኩዌሽን ላይ ቤዝድ ሆነ ደግሞ ኔክስት ፕሪዲክሽኑን ኦር ሜክ ዲሲሽን መስራት እንችላለን። ስለዚህ እዚህ ጋር አሁን መጀመሪያው ስቴፕ ምንድነው? ካልኩሌት ሚን ማድረግ። የመጀመሪያው ስቴፕ ሚንን ምን ማድረግ ነው? ካልኩሌት ማድረግ። ለዚህ ዴታ ፖይንት ሚንን ስንሰራ እዚህ ጋር እንዳያችሁት ሚንን ካልኩሌት ስናደርገው 3 ነው የሚመጣው። ደግሞ የዋይ ሚንን ስንሰራ የቴስት ስኩዌር ሚን ስንሰራ ይሄን 64ን ይሰጣል ማለት ነው። ካልኩሌት ደምራቸው አካፍሉ ይሰጣል ይሄን። ስለዚህ ዋንስ እሱን ካደረገዋልና ቀጣይ ኔክስት ስቴፕ ምን ነው? ካልኩሌት ዲቪዬሽንስ። ስለዚህ ይሄ ሪፕሬዘንት የሚያደርገው አሁን እኛ የምንጠቀመው ኦርዲናል ሜትድ ስለሆነ ኦርዲናል ሜትድ ላይ ያለውን እዚህ ጋር እንዳያችሁት እነዚህ የተለያዩ ያለው ፎርሙላ ላይ እዚህ ያለውን ቫልዩዎችን ካልኩሌት ለማድረግ ነው። ስለዚህ እዚህ ጋር አሁን ለምሳሌ ምንን አድርገናል? ዲቪዬሽንስ እና ኤክስ ማይነስ ሚን ኦፍ ኤክስ። ስለዚህ እያንዳንዱ ኤክስ አለ የዚህ ሚን ላይ ከኤክስ ሚንን ስንቀንስ ይሄን ቫልዩ ይሰጣል። አሁን እዚህ ጋር ለምሳሌ እንትኑ ስንት ነው? እዚህ ጋር አሁን ሚን 3 አይደል? ሚን 3 ከሆነ እዚህ ጋር 3 1 ሲቀነስ 3 ስንት ነው? ኔጌቲቭ 2 2 ሲቀነስ 3 ኔጌቲቭ 1። ስለዚህ እንዲህ አድርጋችሁ ትቀንሱና ቫልዩን ታስቀምጣላችሁ። የዋይንም እንደዛው። ስለዚህ ይሄን ከሰራን በኋላ አሁን ቀጣይ ስራ ይሄን ማልቲፕላይ ማድረግ ነው። ስለዚህ ይሄን ማልቲፕላይ ስናደርግ ያው ኔጌቲቭ 2 ሲባዛ ኔጌቲቭ 14 28 ነው የሚሰጠው። ይሄን ማልቲፕሊኬሽን ከሰራን በኋላ ሳሜሽን እንሰራለን። ሳሜሽን ከሰራን በኋላ የዚህ ኤክስ ማይነስ ሚን ኦፍ ኤክስ ስኩዌርን ደግሞ የሱን ሳሜሽኑን ስንሰራ 10 ይመጣል። ስለዚህ የነዚህ ሳሜሽን እንትኑን ስናካፍለው ነው ኖርማሊ እዚህ ጋር ያለው ቤታን ፋይንድ ብናደርገው ቤታ ዋንን ፋይንድ ለማድረግ ነው የምንሄደው። በዚህ ፎርሙላ ላይ ነው ይሄን ፎርሙላ ፋይንድ ለማድረግ ይሄ ሰራን ነው። ስለዚህ በዚህ ፎርሙላ ላይ ቤዝድ ሆነን ቤታ ዋንን ፋይንድ ለማድረግ ነው። ስለዚህ ቤታ ዋን ደግሞ ሳሜሽን ኦፍ የዚህ ሳሜሽን ይሄው 75 ነው። ስለዚህ ሲካፈል ሳሜሽን ኦፍ ይሄ ነው። የዚህ ሳሜሽን ደግሞ 10 ነው። ስለዚህ 75 ሲካፈል ለ10 ስንት ነው? 7.5 ነው የሚሆነው። ቤታ ኔክስት ካልኩሌት
ቤታ ዋንን ኦር ስሎፕን ካልኩሌት ስናደርግ 7.5 ነው የሰጠው ማለት ነው። ስለዚህ ቤታ ዋንን ካገኘን በኋላ ቀጣይ ስራ ማን ነው? ቤታ ዜሮን ኦር ኢንተርሰፕትን ምን ማድረግ ነው? ካልኩሌት ማድረግ። ስለዚህ ኢንተርሰፕት ካልኩሌት የምናደርገው በዚህ ፎርሙላ ነው። ዋንስ ቤታ ዋንን አግኝተናል፣ ሚንም አላቸው፣ ሚን ኦፍ ዋይ እና ሚን ኦፍ ኤክስ አለ። ስለዚህ በሱ አስገብተን ስንሰራ ቤታ ዜሮ ደግሞ የሚመጣው ይሄን ነው። ስለዚህ እነዚህን ካገኘን በኋላ ቀጥታ ምንድነው ቀጣይ ስራ? ኢኩዌሽኑን ሴትአፕ ማድረግ እንችላለን፣ ኢኩዌሽን ላይ ማስገባት እንችላለን። ስለዚህ ኢኩዌሽን ላይ አሁን ፋይናል ስቴፕ 5 ላይ ስናይ ፋይናል ሪግሬሽን ኢኩዌሽንን ሜክ ማድረግ እንችላለን ማለት ነው። ስለዚህ ሪግሬሽን ኢኩዌሽን ይሄን ነው የሚመስለው። ዋይ ኢኩል ይሆናል 41.5 ሲደመር 7.5 ታይምስ ኤክስ ነው የሚሆነው። ኢኩዌሽን ላይ ያው ስታስገቡ ይሄን ነው የሚሰጠው። ዋንስ ኢኩዌሽን ካገኘን በኋላ ኖርማሊ በዛ ኢኩዌሽን ላይ ቤዝድ ሆነን ምን ማድረግ እንችላለን? ኤክስ ፕሬዲክሽን መስራት እንችላለን። ለምሳሌ ኤክስ 6 ቢሆን ስንት ይሰጣል የሚለው እዚህ ጋር ኤክስ ቦታ ላይ 6 ስንሰጠው ፕሪዲክት ማድረግ እንችላለን፣ ዋይን ማለት ነው። ፕሪዲክት ስናደርገው ይሄን ይሰጣል ማለት ነው። እዚህ ጋር የፈለጋችሁትን ለምሳሌ ተማሪው ለምሳሌ 5 ሰዓት ቢያጠና ምን ያሰጣል? 6 ሰዓት ቢያመጠና 10 ሰዓት ቢያጠና ስንት ያመጣል ስኩዌሩ የሚለውን እዚህ ጋር አስገብታችሁ አባስታችሁ ምን ማድረግ ትችላላችሁ? የተማሩ ያመጣውን ማየት ትችላላችሁ ማለት ነው። ስለዚህ እዚች ጋር ስታስገቡ ይሄን ይሰጣል ማለት ነው። ማንኛውም ለምሳሌ 0 ቢሆን ተማሪው ስንት ነው የሚያመጣው? 41.5 ነው የሚሆነው። አንድ ከሆነ እዚህ ጋር 7.5ን በዚህ መደመር ነው። ስለዚህ ስንት ነው የሚሰጠው? 49 አይደል? 49ን ይሰጣል ማለት ነው። እንዲህ አድርጋችሁ ምን ማድረግ ትችላላችሁ? ካልኩሌት እያስገባችሁ መስራት ትችላላችሁ ማለት ነው። ይሄን ነው የሚመስለው። ኖርማሊ ደግሞ አስ ቪዥዋላይዝ አድርገን ስናይ ዴታችን ይሄን ነው የሚመስለው። ይሄ ላይን ደግሞ ሪግሬሽን ላይን ነው፣ ፖይንቶች ናቸው። ስለዚህ ኤክስ አት ዋን ምንድነው? ተማሪው በአንድ ሰዓት ስንት ነው የሚያጠናው? 50 ነው መሰለህ በአንድ ሰዓት አይደል? ኦኬ እኔ ተሳስቻለሁ። 50 ነው። 41.0 ሲሆን አንድ ስለዚህ ኦኬ እንትን ይሰጣል ማለት ነው። ኦኬ ነጥቡን እንትን ቢያለው ስለዚህ አንድ ሰዓት ላይ ስንት ነው የሚያጠናው? 50 ያገኛል አንድ ሰዓት ካጠና። ሌላው ደግሞ 55 ያገኛል ማለት ነው 2 ሰዓት ካጠና ማለት ነው። ሌላው ደግሞ እዚህ ጋር ስንት ነው? 65 ያገኛል ስንት ካጠና? እዚህ ጋር 3 ሰዓት ካጠና ምናምን ሰዓት ካጠና ይሄን ያክል ያገኛል የሚለውን ምን ማድረግ ትችላላችሁ? ላይኑ እንዲህ ነው የሚሰጠው ማለት ነው። ላይኑ ድሮ ስናደርግ ስለዚህ ይሄን ይመስላል ሲምፕል ሊኒየር ሪግሬሽን ኢኩዌሽን ማለት ነው። ስለዚህ ሲምፕል ሊኒየር ሪግሬሽን ይሄን ሲመስል ደግሞ ሌላው ሁለተኛው ማልቲፕል ሊኒየር ሪግሬሽን ሲሆን ያ ማልቲፕል ሊኒየር ሪግሬሽን ሲባል ኢንሰንስ ማልቲፕል ኢንዲፔንደንት ቫሪያብሎች አሉ ማለት ነው። ስለዚህ በዛ ሰዓት የምንጠቀመው ኢኩዌሽን አይነት ይሄ ነው። በቃ የምታደርጉት ዋይ ኢኩዋል ቤታ 0 ፕላስ ቤታ 1 ታይምስ ኤክስ 1 ፕላስ ፊቸሮች ናቸው። እዚህ ፊቸሮች ሲጨምር ትጨምራላችሁ። ቤታንም ስሎፑና ኮፊሸንቱና እንትኑ ይጨምራል ማለት ነው። ስሎፑና ፊቸሩ ይጨምራል። ሲጨምር እንዲህ እየጨመራችሁ ትሄዳላችሁ ማለት ነው። ኢኩዌሽኑ ይሄን ይመስላል። ስለዚህ አሁን እዚህ ጋር ደግሞ ኮንሲደር ማድረግ ያለባችሁ ቤታ ዋንን ካልኩሌት ለማድረግ ቤታ ዋንን፣ ቤታ ዜሮን፣ ቤታ ቱን፣ ቤታ ስሪን ካልኩሌት አድርጋችሁ ለማምጣት አስቡ። ትንሽ ኮምፕሌክስ ነው የሚሆነው እና ለነዚህ ለሁሉም ምንድነው ካልኩሌት አድርጋችሁ ኢኩዌሽኑን መስራት ትችላላችሁ። ለምሳሌ ፊቸራችሁን ጨምራችሁ ከዛ በኋላ የነዚህን ኮምፒት ማድረግ ትችላላችሁ። ስለዚህ ይሄን ነው የሚመስለው ኖርማሊ ሊኒየር ሪግሬሽን የሚሰራው በእንደዚህ ወይ ነው ማለት ነው። እንደዚህ ነው የሚሰራው። እንደዚህ ሲሆን ያው አድቫንስ ፊቸሩ በጨመረ ቁጥር ኢኩዌሽኑም ትንሽ አድቫንስ ይሆናል። ኮምፒት ማድረጉ ቤታ ዋንን ቤታ ቱን ኮምፒት ማድረጉ ትንሽ አድቫንስ ይሆናል። ማትስ ላይ ያው ታውቃላችሁ ሲጨምር እንዴት ኮምፒት እንደምታደርጉ ታውቃላችሁ። ስለዚህ በዛ መሰረት ኮምፒት ማድረግ ነው። ስለዚህ ይሄን ነው የሚመስለው ሊኒየር ሪግሬሽን እንደዚህ ነው የሚሰራው ማለት ነው። ስለዚህ ይሄን ደግሞ እስቲ ሲምፕል ሊኒየር ሪግሬሽንም ማልቲፕል ሊኒየር ሪግሬሽንም በኮድ እናያለን። ፊቸሮችን በጨመር ቁጥር እንደዚህ ፕሪዲክሽን እንዴት እንደሚሰራ በዚህ ዴታ ፖይንት ሲምፕል ሊኒየር ሪግሬሽንን በዚህ ዴታ ፖይንት እንዴት እንደሚሰራ ቀጣይ እናያለን። ስለዚህ የዛሬው ቪዲዮ ይሄን ነው የሚመስለው። በዛሬው ቪዲዮ ላይ ያልገባችሁት ነገር ካለ ኮሜንት ላይ አስቀምጡ። በሌላ ቪዲዮ እስከምንገናኝ መልካም ጊዜ፣ መልካም ቆይታ።